አንቺ ነሽ ልጆቼን ያገትሻቸው አንቺ ነሽ ምን አረጋግጥ ይዛት ምን አረጋግጥ ልጆቼ ና ግዛቸው አንተ ውሻ ይኸውልህ እጄ ገብታለች ይኸውልህ ተመስገን ነኝ ሙሉ ጌታ እጄ ትገባታለህ የፈለግሽውን አረግልሻለሁ ያው አንቺ ቤተሰብ በጥብጠሽ ነው ቤተሰብ ምትይ እባክሽን ላንቺ ጥበቃ ይደረግልሻል እባክህ ሳሚ ይኸውልህ ሙሉ ጌታ እገልሃለሁ ነፍስ ላይ ፍረድ ጆሮዬ ላይ ዘጋ ነፍስ ላይ ፍረድ እገልሃለሁ እጄ ውስጥ ማን እንደገባ አላወቅም መሰለኝ አይደል ከትላንት እስከ ዛሬ አብሯቸው የቆየው ዴምስ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል ከ4000 በላይ አባወሮች የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲስ የፔንታውስ ብሎክ ብቅ ብለናል አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንታውስ ብሎክ እና ከ27 ካሬ ጀምሮ የንግድ ሱቆችን ይዞለት መጥቷል በ10% ቅድመ ክፍያ በ60% የባንክ ብድር አከፋፈል በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ የቤት ባለቤት ይሁኑ እነዚህ ቤቶቻችን ሙሉ ለሙሉ የከተማ እይታ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪ በዚህ መንደር ለተለያየ አገልግሎት የሚውሉ ንግድ ሱቆችን በታላቅ ቅናሽ ይግሉ ማድረግ ይችላሉ ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን ይደውሉ መልካም ዕድል ዲኤምሲ ሪል ስቴት ሳሚ እንዴት ነህ ታሙ እንዴት ሰላም ነው እንዴት ነህ አለን እባክህ አረፍ በል አይዞህ አረፍ በል ቁጭ በል አይዞህ ደህና ነኝ አይነው እንደና ነይ ልቀቁኝ አስገባት ሂጂ ግቢ ምግቢ አንዴ ዝም በይ ያገርሻቸው ልጆቼ ስንት ከፈሉሽ እኔ ፈለግሽውን ሰጥሻለሁ ከፍለውሽ ከሆነ ንገሪኝ ወርቄን ንብረቴን ሁሉ ሸጬ ሰጥሻለሁ ልጆቼ እባክሽን የምታውቂው ነገር ካለ ንገሪኝ እባክሽ መጀመሪያ ምረዳሽ እሺ እባክሽ ልለምንሽ ነገ እኮ አንቺም እናት ትሆኛለሽ ወይ ልጆች አሉሽ አሁን እባክሽን ንገሪኝ በምን አይነት ሁኔታ ስለመጻነን ነው ተወረው ሁለት ህፃናቶች የጽዳት ሰራተኛዋን አላቃቸውም እስከ 11 ሰዓት ወይም እስከ 10 ሰዓት ተኩል እንዲቆዩ አድርጉልኝ ብለሽ ከዛ በኋላ ወደኛ ደረሻቸው 30,000 ብር በምን አይነት መንገር ነው ልትፈጽሚ የቻልሽው የት ነው ያረክሻቸው ህፃናቶቹን የት ነው ያረክሻቸው እያንዳንዱ ነገር ተናገሪ ግልጽ አድርገሽ መተናገሪ ከሆነ ደግሞ ነገሮች ይከፋሉ እነዚህ ህፃናቶች በአሁን ሰዓት እየተጎዱ ነው ያሉት በተለየ ሁኔታ ጨለማ ውስጥ ሊሆኑ ይችላሉ እናታቸውን ናፍቆ ሊሆኑ ይችላሉ እንደዚህ አይነት ህይወት የለመዱ ሰዎች አይደሉም ስለዚህ ማተናገሪ ከሆነ ደግሞ አሁኑን እዚህ ሲጣርክ ይገልሻለሁ ንገሪኝ የት ነው ያሉት ህፃናቶች ስንት ሰው ገላል እባክህ ያውላ ነገር ስታደርጊ ምን እንደሚመጣብሽ ለቀቀኝ አርፈሽ ቁጭ በይ እዚህ ጋር ቁጭ በይ ንገሪኝ ያንዳንዱ ነገር እንዲህ ነበረ ያልሽኝ እሺ ተይ እኔ እኮ ቦልድ አደርስሻለሁ እሷ ላይ ጣትሽ መቀሰርሽን አርፈሽ ቁጭ በይ በእኔ ላይ ነበር እንደዛ ስታደርጊ የነበረ እሷን ማስፈራራትሽ ነው ስታወሪኝ ነበር ሰምኛለሽ ዛሬ ዞሮ ነው መጣልሽ አረጋጓት እሺ እባካችሁን አረጋጓት እሷን ማንን እንደያሽ አልገባሽ ለማን እንደምትሰሪ ማን እንደሆነ እዚህ ነገር ውስጥ የከተተሽ እያንዳንዱን ነገር ትናገራለሽ ይገባሻል ለቀቀኝ ሳሚ እርግጠኛ ናችሁ አጣርታችኋል ያለውን ነገር የጽዳት ሰራተኛዋም ሙሉ ለሙሉ ምስክርነቷን ልትሰጠን ቃል ገብታልናለች ላንቺ ጥበቃ ይደረግልሻል እባክህ ሳሚና ራሴ ፈራለ ህይወቴን ፈልጓለሁ ይገሉኛል ቋኒ ምልኩት እኔ ንግድ የኔ እናት አይገሉሽም እባክሽን ይኸው ታሙያለ ከላይ ይደረግልሻል እባክሽን ልጄ እባክሽ ማዛ ቁጭ በይ ማዚ እንደዚህ አይደለም ሳሚ ይዛት ቁጭ በይ ማዛ ምንድነው ማዛ ምንድነው እሺ ቆይ የት አሉ ልጆች የጠፉ የት ነው የጠፉት እሺ ወዴት ነው የሄዱት ይኸው ፈልጌ አጣኋቸው እዚህ ውስጥ እሺ እየነገርኳት እኮ ምንድነው አተንተባተቢ ግልጽ አድርገሽ ነገር ልጆቹን ይዛው እሷ ወደዛ ሄደች ይቆዩ ልጆቹን ጋብላ ይሄን ብር ያዥ ስለዚህ ከመውጫ ሰዓታቸው እንዲቆዩ ብላ ነው ይሄን ገንዘብ የሰጠሽ ቤቱን ፈትሹልኝላችሁ ተረጋጉ መጀመሪያ ይኸውልህ የሚባል ነገር የለም ሁሉንም ነገር እያንዳንዳችሁ ግቡ እያንዳንዱ ነገር ፈትሹ እያንዳንዱ ይኸውልህ ስልኮት የት ነው ያለው ነበሩ እንግዲህ አይደለም ማዘር በሰዓቱ የሆነውን እያንዳንዱ ነገር ንገሩ ሁለት ህፃናቶች ታፍነዋል እያልኩት ነው ያለሁት
2 ህፃናቶች በቃ እመጣለሁ። ግን አንድ ነገር ቢፈጠር ከአንቺ ራስ እንደማልወርድ ታውቂኛለሽ። ግድ የለም ነይ። ኧረ ምንድን ነው የሚፈጠረው? አንቺ ልጅ ያስፈራራሽ ነው። እሺ ተረጋጊ ማዚ፣ በቻልሽ ሳሚ እንዴት አድርጌ ነው የምረጋጋው? አንቺ ካልተረጋጋሽ ልጆቹ መገኘት አይችሉም። እሺ የት እንፈልግ? ክፍል ውስጥ እሺ ክፍል ውስጥ መሄድ እሺ ክፍል ውስጥ መምህርን ጠይቅ። ማንን እንጠይቅ? እሺ ምን ማድረግ ይቻላል? ክፍል ውስጥ ገብቼ አጣኋቸው እኮ ቢቸግረኝ ነው እዚህ ጫካ ውስጥ የመጣሁት። እሺ አሁን የት ብለን ነው መፈለግ የምንችለው? አንቺ ካልተረጋጋሽ ነገሮችን ማስተካከል እኔ እኮ ተራ ነገር አድርጌ ነው የወሰድኩት። ሁሌ ያስፈራሩኛል። እህትና ወንድም ናቸው። አዎ ማዘር አጋጣሚ ደግሞ ከኛ ጋር የተለየ ቅርበት አላቸው። ያው ከኛ ጋር የተለየ ቅርበት ስላላቸው ሳይሆን ህፃን ልጆች ናቸው። ለመጨረሻ ጊዜ ደግሞ የታዩ ከእርሶ ጋር ነው። እዛ ትምህርት ቤት ላይ በቻልነው አቅም ማጣራቶች ስናደርግ ነበር። የእያንዳንዱን እዛ ሰዎች ያሉ ትምህርት ቤት ውስጥ ያሉ ሰዎችን መረጃዎች ስናጣራ ነበርና እርሶ ለመጨረሻ ጊዜ ታይተዋል። ከዛ በተጨማሪ ደግሞ ዛሬ የሥራ ገበታው ላይ አልተገኙም እና ያ ከምን የመጣ ነው የሚለውን ለማወቅ ነበር ማዘር። እባክዎን አይሹ። የማውቀው ነገር የለም። ምንም የማውቀው ነገር የለኝም። ለመጨረሻ ጊዜ የታዩ ከእርሶ ጋር ነው። ይህ ማለት ደግሞ ወይ ለሆነ ሰው አቀብለዋል ብቻ የሆነ ነገር አድርገዋል እያልኩኝ ነው ያለሁት። ግቢ ውስጥ ህፃናት ልጆችን ዝም ብለው ትተው ሊወጡ አይችሉም አይደል እናት? ስለዚህ እባክዎትን ለመጨረሻ ጊዜ ያስረከቧቸው አካላቶች እነማን ናቸው? እነሱን ንገሩኝና እኔ እርሶን ጥዬዎት ነው። እኔን ወንጀለኛ እያደረከኝ ነው ማለት ነው? እንደዛ አይደለም ማዘር። እኔን ወንጀለኛ እያደረከኝ ነው ማለት ነው? አይደለም፣ እንደዛ አይደለም። እኔ የምልህ ግን እሷ ጋር ሂድ፣ እሷ ናት ወንጀለኛዋ ብሎ የጠቆመ ሰው አለ? ጥቆማ ደርሷል ወይንስ እንዴት ነው እኔን ወንጀለኛ አድርገህ የመጣኸው? እኔ አሞኝ ላረፍ ነው ዛሬ ቤቴ ቁጭ ያልኩት። ጎጆዬም እሷ ናት፣ ስራዬ ናት። ውዬ ስገባ ነው በቃ ትንሽ እረፍት የማገኘው። ከልጆቹ ጋር ስሆን በሽታዬን እረሳለሁ። ከልጆች ጋር ስሆን እዚህ ጋር ያለውን ነገር እረሳለሁ። ከልጆች ጋር ስሆን ሀዘኔን እረሳለሁ። በቃ እንዲህ እያልኩኝ ነው በቃ የኔ ህይወት። ይኸውልህ በሽተኛ ነኝ፣ ያመኛል። ሰምኛለሽ? ይኸውልህ አብረን ከየት የመጣ ነው ንገሪኝ። የባለቤቴ የጡረታ ብሬ። ይኸውልህ ባለቤትሽ ረጅም ጊዜ ሆኖታል እንዳለፈ ብለሽኛል። ከዛ በተጨማሪ ደግሞ የባለቤትሽ ጡረታ የሁላ ገንዘብ ሊሆን አይችልም። ባልደረቦቼ ቆጥረውታል። እንግዲህ ተመልካቾቻችን 30 ሺህ ብር ነው ውስጥ የተገኘው። ይሄ ነገር ደግሞ የተገኘው ተደብቆ ነው። ይህ ማለት እርግጠኛ ነኝ ከዚህ ሴት ጋር ረጅም ጊዜ አብረሽ ባትሰሪ ኖሮ 30 ሺህ ብርን ያህል ነገር በአንድ ጊዜ ልትከፍልሽ አትችልም። ከዛ ውጪ ምን አይነት ነገሮች አብራችሁ ሰርታችኋል? ግልጽ አድርገሽ ንገሪኝ። ሰሚያለሽ? ኧረ ምንም ምን አይደለም የምፈልገው። ነገሮች ወደ ከፋ ነገር ከመሄዳቸው በፊት ግልጽ አድርገሽ እያንዳንዱን ነገር ንገሪኝ። ከመጀመሩ ነው ከዚህ ሴት ጋር መስራት የጀመርሽው? ማን ናቸው ከጀርባችሁ ያሉ ሰዎች? እነዚህ ህፃናቶች ወዴት ነው የሄዱት? እንግዲህ ሳሚ አሁን ልጅቷ እየመጣች ነው ተብሏል። በሴትዮዋ በጠቆሙን መሰረት እችኛዋ ትመስለኛለች። የተወሰነ ማጣራቶች አድርገን ነበር ተመልካቾቻችን። እንግዲህ እንያዛት አይደል? ዝም ብለን ይዘናት እንገባ ወይስ እንከተላት ወዴት እንደምትሄድ? አይ ይዘናት እንገባሽ። ምክንያቱም እሳቸው ጋር ለመጣል ያለችው በቃ እንተናከ ኋላ ሰዎች እንዳሉ እኛ ሰዎች እንዳጣሩ አድርገናል አይደል? እዛ ከኛ ጀርባም የተደበቁትም እንዳሉ ይሄ እንግዲህ ቀጥታ ስራ አስፈትተናል። ችግር የለውም። ነይ ሰሚያለሽ? እያንዳንዱ ነገር አጣርተናል። ቁጭ ብለሽ እያንዳንዱ ለምንጠይቅሽ ጥያቄ ቁጭ በይ አርፈሽ ለምንጠይቅሽ እያንዳንዱ ጥያቄ ትክክለኛ መልስ ትመልሻለሽ። ተግባባን ወይ? ስለምን ጥያቄ ለምትለኝ? በጣም ጥሩ። እሱን እኔ በምጠይቅሽ መንገድ ምጠይቅሽ ይሆናል። አንተ ማነስ ጀመር? ላንቺ እኔን ግልጽ ማድረግበት ምንም አይነት ምክንያት የለም። እናንተ ትምህርት ቤት ውስጥ ወይም ደግሞ አንቺ የምትሰሪበት መስሪያ ቤት ውስጥ 2 ህፃናቶች ድንገት ተሰውረዋል። የምን ህፃን የምታሪ? እነዚህ ህፃናቶች ደግሞ ለመጨረሻ ጊዜ ቁጭ ማቲ ከሆነ ነገሮች ወደ ከፋ ነገር ይሄዳሉ። ከጀርባችን ሰዎች አሉ፣ የህግ አካላቶች አብረውን አሉ። አንቺ ጋር እያንዳንዱን ማጣራት አድርገን ወደዚህ ቦታ ላይ መጣ ነው። ሲጀመር እኔ ስለዚህ ግልጽ በሆነ መንገድ እኔ ግልጽ አልሆነልኝም። ስለዚህ ልሂድበት። እዚህ ቦታ ላይ እንዴት ልመጭ ቻልሽ? ንገረኝ እስቲ እንዴት ልመጭ ቻልሽ? ሰው ልጠይቅ ነው የመጣሁት። ኧረ እባክሽ እያንዳንዱን ነገር ሰምተናል። እኛ ቁጭ ባልንበት ሰዓት ነው ላንቺ የጽዳት ሰራተኛዋ የደወለችልሽ። ምን 30 ሺህ ብሩን ባንክ አስገቢልኝ ብላ አይደል የጠራችሽ? ስለምንድን ነው የምታወራው? እያንዳንዱ ነገር እየካርሽ ነው ያለሽው። ጉንጭ አልፋ ክርክር ማድረግበት ምንም አይነት ምክንያት የለም። እነዚህ ህፃናቶች ጠፍተዋል። ከጽዳት ሰራተኛዋ ለመጨረሻ ጊዜ ንግግር ያደረግሽ ደግሞ አንቺ ምናልባት ወንጀለኝነትሽ ፈጣጣ እንድትሆኝ አድርጎሽ ሊሆን ይችላል። ነገር ግን እያንዳንዱ ነገር ቁጭ ብለሽ መተናገሪ ነው የምንተግባባ። ስለምንድን ነው ቁጭ ብዬ ማውራት? ኃይልና ጉልበት እንድንጠቀም አታርጊን እባክሽን። አረፍ በይ። ለምጠይቅሽ እያንዳንዱ ጥያቄ ማድረግ ትችላለህ። ከዚህ ወዴትም አትሄጂም። የህግ አካላቶች አሉ። ትክክለኛ ጥያቄ ጠይቅሻለሁ። ለዛ ደግሞ ተገቢ መልሶችን ትሰጭኛለሽ። የኔ ማንነት ለአንቺ የሚመለከትሽ ጉዳይ አይደለም። እነዚህ ህፃናቶች የት ነው ያሉት? ስለኔ ምን ስለጻፍ ልቀቀኝ። ሰሚያለሽ? አርፈሽ ቁጭ በይ። እሺ ቁጭ በይ።
የትም አትሄጂም ከዚህ ተግባባን። እነዚህ ህፃናቶች የት እንዳሉና በምን አይነት ሁኔታ እንደሰወርሻቸው ማትናገሪ ከሆነ ሁለት ህፃናቶች የጽዳት ሰራተኛዋን አላቃቸውም እስከ 11 ሰዓት ወይም እስከ 10 ሰዓት ተኩል እንዲቆዩ አድርጉልኝ ብለሽ ከዛ በኋላ ወደ እኛ ደረሻቸው። አላቅም 30,000 ብር በምን አይነት መንገድ ነው ልትፈጽሚ የቻልሽው? ንገሪኝ። ይሄንን ሰውዬው ስለምን እንደምታወራ ነው ያላቅ 30,000 ብር ስለዚህ ተወኝ። ለጽዳት ሰራተኛዋ ክፍያ ፈጽመሻል። የፈጸምሽበት ምክንያት ደግሞ ህፃናቶቹን እስከ 10 ሰዓት ተኩል ድረስ እንድትይዝና እንታቆይልሽ ነው። ተግባባን። ይሄንን ሁሉ ነገር አደረገሽ ማለት ደግሞ የሆነ ምክንያት ስላለሽ ነው። እነዚህ ህፃናቶች ላይ ህፃናቶቹ ተሰውረው እስካሁን አልተገኙም። ወዴት ነው የሄዱት? ትሰማኛለህ? እኔ እዚህ አካባቢ የመጣሁትም በዚሁ እግር መንገዴ ሰው ልጠይቅ ነው የመጣሁት። ሰው ደግሞ አንተ የምታወራውን ነገር እኔ የማውቀው ነገር የለም። ስለዚህ ተወኝ፣ ይሄድበት። ሌላ የምጠይቀኝ ነገር ከሌለ በቃ ከእሷ ጋር እያንዳንዱን ንግግርሽን እዚህ ቁጭ ብለን ሰምተናል። አላቅም አንቺን የሚያወጣበት ሰዓት ላይ አይደለም ያለሽው። ጠፍንገን ለህግ አካላቶች ለማስረከብ ከበቂ በላይ ማስረጃዎች አሉ። ምን ማስረጃ? ስለዚህ ተባበሪን፣ እንተባበርሽ። ስለምንድን ነው የምተባበረ? ህፃናቶቹን የት ነው ያደረጋቸው? አላቃቸውም። እውነቱን ማትናገሪ ከሆነ ነገሮች ከዚህ በከፋ መንገድ ሊሄዱ ይችላሉ። በቻልኩት ማስረጃ ካለ አምጣና አሳየኝ። ስለዚህ ምንም ስለምታወራው ነገር እኔ ምንም ማውቀው ነገር የለም። ከበቂ በላይ የሰውም የሰነድም ማስረጃዎች አሉኝ እጄ ላይ። ማስረጃ አለ። ያንን ማስረጃ ደግሞ ለህግ አካላት አሁኑኑ ማቅረብና አንቺን ወህኒ ማስወርወር እችላለሁ። ኧረ እባክህ። ለእነማን ነው መሳሪው? እነማን ናቸው በዚህ ልክ? እኔ ለማንም አልሰራም። አንተ የምታወራው ነገር ምንም ግልጽ አልሆነልኝም። ስለዚህ ልሂድበት። ለማንም ማሰሪ ከሆነ ህፃናቶቹን ለምን ማሳገት አስፈለገሽ? ስለዚህ ለራስሽ ጉዳይ ነው ማለት ነው። አላቃቸውም። ህፃንን የምታወራው ነገር አላቃቸው። እዛ ቦታ ላይ የምትሰሪ ሴት ነሽ። ትልቋ ሴትዮ የጽዳት ሰራተኛዋ እንኳን ህፃናቶቹ ስለመጥፋታቸው ጠንቅቃ አውቃለች። አንቺ እዛ ቦታ ላይ እየሰራሽ ህፃናቶችን ተንከባካቢ ነርስ ሆነሽ እያገለገልሽ ስለ እነዚህ ህፃን መጥፋት አላውቅም ብትይ መቼም ያው የስላቅ ነው ሊሆን የሚችለው። ምንም እስካሁን የምታወራው ነገር ለእኔ ምንም ግልጽ አልሆነልኝም። ሰው አላውቅም። እርግጠኛ ነሽ? አላውቅም ለአንቺ መፍትሄ አይደለም፣ አያድንሽም። ሰውዬው በቃ ጨረስክ? የምጠይቀኝ ነገር አለ ሌላ? ሊድ እየጠየቅኩሽ ያለሁትን እያንዳንዱ ነገር መልሽልኝ። ከዚህ ወዴትም አላውቅም እያልኩ ነው። ደግሜ እየነገርኩ ነው። አላውቅም። እናወራለን ከአንተ ጋር ትክክለኛ በሆነ መንገድ ማንሄድ ከሆነና ስላደረግሽው እያንዳንዱ ነገር ማታሚ ከሆነ ደግሞ ከዚህ ወዴትም ንቅንቅ አትይም። የምፈልጋቸውን መረጃዎች እስካላገኘው ድረስ እዚሁ ቁጭ ብለን ይመሻል ይነጋል። ተግባባል? ምንም እስካላጠፋው ምንም እስካላደረግኩ ድረስ እቀመጣለሁ። በጣም ጥሩ። ስለዚህ በመጀመሪያ እጄ ላይ እንዳልኩሽ የሰው ማስረጃዎች አሉኝ። ከዛ ውጭ ደግሞ በስልክ የነበረሽ ንግግር ለእኔ ከበቂ በላይ ማስረጃ ነው። 2 ማስረጃዎች እጄ ላይ ይገኛሉ። ከማን ጋር ሳውራስ? እናንተ መስሪያ ቤት ውስጥ ሰራ የነበረች የጽዳት ሰራተኛን በገንዘብ ደልለሽ እነዚህን ህፃናቶች እንድታቆይልሽ አድርገሻል። እነዚህ ህፃናቶች ከቆዩ በኋላ ደግሞ ወዴት እንደሄዱ እስካሁን አልተገኘም፣ ወይም ደግሞ ደብዛቸው ጠፍቶ ነው ያለው። ለመጨረሻ ጊዜ እቺን ሴት ያዘሽው ደግሞ አንቺ ነሽ። ለምን ምክንያት ነው? አንድ ነገር ልንገርህ፣ እኔ አሁን ለምታወራው ነገር ለእኔ ምንም ፋይዳ የለውም። ስለዚህ እኔ ከመስሪያ ቤትም እረፍት የወሰድኩት ኦልሞስት ወር ሊሞላኝ ነው። እዛ መስሪያ ቤትም ደርሼ አላውቅም። ስለዚህ ማውቀው ነገር የለም። ሴትዮ አሁን እዛ ትኑር አትኑር እኔ ማውቀው ነገር የለም። ስለዚህ ስለ ልጆቿ እኔ ማውቀው ነገር የለም። የምትዋሻቸው ውሸቶች ከምንም ያድኑሽ አይደሉም። ከመስሪያ ቤት ፍቃድ እንደወጣሽ እያንዳንዱ ነገር መስሪያ ቤት ሄደን የምናጣራው ነው የሚሆነው። ከሴትዮዋ ጋር ምንም አይነት ግንኙነት የለኝም እያልሽ ነው። ከበቂ በላይ ግንኙነት እንዳለሽ የስልክ ማስረጃዎቻችን ለእኛ ከበቂ በላይ ናቸው። እዚህ ቦታ ላይ የመጣሽበትን ምክንያት እየነገርኩሽ ነው ያለሁት። ሴትዮዋ ደወለችልሽ፣ እሷ መንቀሳቀስ ስለማትችልና ለእሷ የከፈልሻትን ገንዘብ ወደ ባንክ እንድታስገቢላት ተማጽናሽ ነው ወደዚህ ቦታ ላይ ያስመጣችሽ። ያ ደግሞ ወጥመድ ነበረ። ወጥመዳችን ስር አሁን ወድቀሻል። ለነማን እንደምትሰሪ ንገሪኝ። እኔ ደግሞ በምትኩ አንቺ ልርዳሽ። ወይስ የሆነ ውሸት ነገር እንድናገር እያስደረከኝ ነው? ከእንዳንቺ አይነት ወንጀለኛ ጋር በምንም አይነት መንገድ ስምምነት ውስጥ ልገባ አልችልም። ትክክለኛውን ነገር እንድትናገሪ እያስገደድኩሽ ነው ያለሁት። ተግባባን? በግዴታ ማትናገሪ ከሆነ ደግሞ ነገሮች ወደ ከፋ ነገር ሊሄዱ ይችላሉ። ወጣት ነሽ። ነገ ብሩህ ተስፋ፣ ትልቅ ነገር የሚጠብቅሽ ሴት ነሽ። እድሜሽን በሙሉ እስር ቤት ውስጥ ማሳለፍ ለአንቺ ተገቢ ነው ብዬ አላስብም። እርጂኝ፣ ልርዳሽ። እነማን ናቸው ከአንቺ ጋር የተባበሩት? ስለዚህ ወጣትነትሽን በሙሉ እስር ቤት ለመማቀቅ ዝግጁ ነሽ?
ከበቂ በላይ ማስረጃዎች አሉኝ። ምናልባት ከጀርባሽ ያሉትን ሰዎች ተማምነሽ ሊሆን ይችላል በዚህ ልክ ልብሽን ያደነደንሽው። ነገር ግን ከጀርባሽ ያሉትም ሰዎች ቢሆኑ ወንጀለኛ ናቸው። ወንጀለኛ ደግሞ ፍትህ ፊት ተራና የወረዱ ሰው ነው የሚሆኑት። ከጀርባዬ ማንም ሰው የለም፣ እኔና እኔ ብቻ ነኝ። ስለዚህ እነዚህን ህፃናቶች ለራስሽ ጥቅም ነው ማለት ነው ያገትሻቸው። አንቺ ጋር ነው የሚገኙ። ሰውዬው ስለምን እንደምታወራ ግን ታውቃለህ? ሰሚያለሽ? ምንድን ነው የምታወራው? ተረጋግቼ እያወራሽ ነው ያለሁት። ምንም ያንጫጫሽ ነገር የለም። ረጋ ብለሽ ለማውራት ሞክሪ። ለራስሽ ጥቅም ነው እነዚህን ህፃናቶች የወሰድሻቸው። ዝም ብለህ ከመንገድ ላይ ሰው አንስተህ ወንጀለኛ ማለት አይከብድም? ከመንገድ ላይ አይደለም ያነሳሁሽ፣ እያለፍኩ ነው። መቼ ትናንትና ህፃናቶቹን ለማገት ከተስማማሻት ሴት ጋር ዛሬም የራሳችሁን የሆነ ነገር ለማድረግ ስትመጪ ነው ያስኩሽ። ወይም ደግሞ የእሷን 30 ሺህ ብር ባንክ ለማስገባት ደጋግሜ እየነገርኩ ነው። ሰው ጠየቃ ነው የመጣሁት አልኳን። የታመመ ሰው እየጠየቅኩ ነው። ሰው በእረፍቴ ሰዓት እየተጠቀምኩበት ነው። ሰው እየጠየቅኩ ነው። እዛ መስሪያ ቤት ውስጥ የገባሽው እነዚህን ህፃናቶች ለማገት ሆን ብለሽ ነው ወይስ ከመጀመሪያውም እዛ ሙያ ላይ ነበርሽ ሴት ነሽ? ንገሪኝ እስኪ ይሄንን። እኔ አላውቅም፣ ስለምን እንደምታወራ አላውቅም። አላውቅም አይደለም መልሱ። ይኸውልሽ የኔ እህት፣ ምናልባት አሁን ላይ እየተሳለቅሽ እየሳቅሽ ልታወሪ ትችያለሽ። ነገር ግን ከነሳቅሽ ከነፈገግታሽ እስር ቤት መውረድሽ የማይቀር ነው። እጄ ላይ ያሉ ማስረጃዎች ደግሞ ከበቂ በላይ ናቸው እያልኩሽ ነው ያለሁት። ማስረጃውን አቅርብልኝ። ስለዚህ እኔን ከጨረስክ ልሂድበት። የትም አትሄጂም። ተግባባን? ከዚህ ቦታ ላይ የትም አትሄጂም። እያንዳንዱን አንቺ ላይ የምፈልጋቸውን መረጃዎች እስካላገኘው ድረስ እነዚህ ህፃናቶች ወዴት እንደሄዱ እስካላወቅኩኝ ድረስ ከዚህ ቦታ የትም አትሄጂም። ተግባባን? እቀመጣለሁ። በጣም ጥሩ። የረጅም ጊዜ ልምድና በብዙ መንገድ የተካንሽ እንደሆንሽ በተወሰነ መልኩ እያየው ነው ያለሁት። ድርቅናሽ ግን እስከ ምንም ያደርስሽ አይደለም። ከጀርባሽ ያሉ ሰዎች ምንም ያህል ላንቺ ጠንካራ እንደሆኑ መስለው ቢታዩሽም በገንዘብ በወንጀል አቅማቸው ትልቅ ቦታ ላይ የደረሱ ሰዎችም ቢሆኑ እኛ ፊት ተራ ነው የሚሆኑት። ተግባባን? ማንም ሊሆንም አይችልም። የለም። እሺ፣ እዛ መስሪያ ቤት ላይ ምናልባት ተምረሽ ኑሮሽን ለማሸነፍ ተቀጠርሽ እንበል። ከምን ጊዜ ጀምሮ ከነዛ ወንጀለኞች ጋር መስራት ጀመርሽ? እነዚህን ህፃናቶች ካገቷቸው ጋር ከማንም ጋር እየተባበርኩም አይደለም። ከማንም ጋር የማንም ልጅ አላገጥኩም። እዛ መስሪያ ቤት ላይ በሁለት መንገድ ነው ልትቀጠሪ የምትችይው። አንደኛ ሆን ብለሽ ሙያሽ ስለሆነ እዛ መስሪያ ቤት ላይ ለማገልገል ኑሮሽን ለማሸነፍ ሰርተሽ ለመለወጥ ሊሆን ይችላል። ሁለተኛ ደግሞ ሆን ብለሽ የእነዚህ ህፃናቶችን ሁኔታ አጣርተሽ ለራሳችሁ ጥቅም ወይም ህፃናቶቹን ለማገት በተጠና መልኩ ሊሆን ይችላል የተቀጠርሽው። ከሁለት አንዱ ሊወጣ አይችልም። ስለዚህ ከሁለቱ በየትኛው መንገድ ነው እዛ መስሪያ ቤት የገባሽው? ንገረኝ እስቲ። ኑሮነትን ለማሸነፍ ነበር። አሁንም ስራዬን እየሰራሁ ነው። ከእነሱ ጋር የሚያገናኝ ነገር የለም። ከልጆቹም ጋር የሚያገናኝ ነገር የለም። በጣም ጥሩ። ኑሮን ለማሸነፍ እዛ መስሪያ ቤት ውስጥ ገባሽ። እንግዲህ በሞግዚትነት የምታገለግል አንድ የትምህርት ቤት ሰራተኛ የወር ክፍያዋ ምን ያህል እንደሆነ እናውቃለን። እና ከዛ ክፍያ ተነስተሽ በጽዳት ሰራተኝነት የሚተዳደሩ አንድን ሴት 30 ሺህ ብር ከፍለሽ ለመደገፍ ወይም ለመርዳት። ሰውዬው እኔ ለማንም ብር አልከፈልኩም እያልኩ ነው። የምታወራውን ነገር እያወቅ እርግጠኛ ነሽ? ዝም ብለህ የሰውን ስም አታጥፋ። ከአንቺ ጋር ለማንም ብር አልሰጠውም፣ ለራሴም ብሩም የለኝም። ከአንቺ ጋር የተባበሩ 30 ሺህ ብሩን ለእኔ በከፈልከኝ በአሁኑ ሰዓት ማለት የለኝም። ከአንቺ ጋር የተባበረችዋ ሴት እጃችን ላይ ትገኛለች። እሷ የምትሰጠው ምስክርነት ደግሞ አንቺን ወደ ወህኒ ለመወርወር ከበቂ በላይ ማስረጃችን ነው። ሰውዬው ማስረጃ ብለህ ሞትክ። እኔ ማውቀው ነገር ምንም ነገር የለም። ትሰማኛለህ? ማውቀው ነገር የለም። ህፃናቶቹ የት ነው ያሉት? አላውቅም። እንዴ ያሟል። ለመጨረሻ ጊዜ ተረጋግቼ እየጠየቅኩሽ ነው ያለሁት። ህፃናቶቹ የት ነው ያሉት? አላውቃቸውም። ሰሚያለሽ? እነዚህ ህፃናቶች በጣም ልጆችና ቤተሰቦቻቸው በደንብ የሚፈልጓቸው፣ ሀገር የሚፈልጋቸው፣ ብዙ እንክብካቤ፣ ብዙ ከጎናቸው ሰው መሆንን የሚሹ ናቸው። ጨለማን ወይም ደግሞ ታግቶ መኖርን የለመዱ ሰዎች አይደሉም። ከቤተሰባቸው እቅፍ ወጥተው የሚያውቁ ልጆች አይደሉም። የህፃነትን ነገር ደግሞ ከህፃን ጋር ጠንቅቀሽ ስለሰራሽ በደንብ የምታውቅ ይመስለኛል። ምን አይነት ሁኔታ እያሳለፉ እንደሆነ አናቅም። በምን አይነት ሁኔታ እየተሰቃዩ እንደሆነ አናቅም። ከዛ በተጨማሪ ደግሞ እናታቸው በብዙ መንገድ እየተጎዳች ነው ያለችው። ለእነዚህ ህፃናቶች የምታስቢ ከሆነ በእርግጥ ልታስቢ አትችይም፣ ወንጀለኛ ነሽ። ነገር ግን ትንሽ እንኳን ሰብአዊነት ተሰምቶሽ ምትራሪ ከሆነ የት እንዳሉ ንገሪኝ። አንቺን ደግሞ ልርዳሽ እያልኩሽ ነው። ጨረስክ? ልሂድ። ከዚህ በላይ ስሜታዊ እንዲሆን አታድርጊ እባክሽን።
ከጨረስክ ልሂድ። ሰሚኛለሽ? ህፃናቶቹን ማላገኛቸው ከሆነ አንቺን በከፋ መንገድ ለማወጣጣት እገደዳለሁ። ሰውዬው ደጋግሜ እየነገርኩ ነው። ማውቀው ነገር የለም። የት ነው ያሉት ህፃናቶቹ? እኔ አላውቅም። የት ነው ያረግሻቸው ህፃናቶቹን? ህፃናቶቹን የት ነው ያረግሻቸው? እያንዳንዱ ነገር ተናገሪ፣ ግልጽ አድርገሽ። መተናገሪ ከሆነ ደግሞ ነገሮች ይከፋሉ። እነዚህ ህፃናቶች በአሁኑ ሰዓት እየተጎዱ ነው ያሉት። በተለየ ሁኔታ ጨለማ ውስጥ ሊሆኑ ይችላሉ። እናታቸውን ናፍቆ ሊሆኑ ይችላሉ። እንደዚህ አይነት ህይወት የለመዱ ሰዎች አይደሉም። ስለዚህ ማትናገሪ ከሆነ ደግሞ አሁኑን እዚሁ ሲጣርክ ይገልሻለሁ። ንገሪኝ፣ የት ነው ያሉት ህፃናቶቹ? ስንት ሰው ገላል እባክህ? የት ነው ያሉት ህፃናቶቹ? ንገሪኝ። ነገር የለም። 30,000 ብር ለዚህ ሴት የከፈልሽው የተለየ ሚሽን ስላለሽ ነው። ያንን ሚሽን እንድትሰሪ ያደረገሽ ግለሰብ ማን ነው? ንገሪኝ። የማውቀው ነገር የለም። ንገሪኝ። የማውቀው ነገር የለም። ሴትዮዋንም አላውቃትም። 30,000 ብሩንም አልሰጠውም። እርግጠኛ ነሽ? በጣም ጥሩ። ሴትዮዋን ማስገባት ትችላለህ። ከአንቺ ጋር በምንም አይነት ሁኔታ ልንግባባ ስለማንችል ምናልባት ደግሞ በተለየ ሁኔታ የተለየ ቴክኒኮችን የተካንሽ ብዙ ልምዶች ያሉሽ ወንጀለኛ ልትሆኚ ስለምትቺ ብዙም ጉንጭ አልፋ ክርክሮችን ማድረግ አልፈልግም። ከበቂ በላይ እጄ ላይ ማስረጃ አለ። እንዳልኩሽ ንግግር ያረግሻት ሴት ምስክርነት ብቻ አንቺን ወደ እስር ቤት ለመወርወር በቂ ነው ለኔ። ከዛ ውጪ ደግሞ ያረግሽው የስልክ ጥሪ ከበቂ በላይ ማስረጃዬ ነው። ማስረጃ ካለ ትችላለህ። በጣም ጥሩ። ይህንን ስላቅሽና ሳቅሽን ከደቂቃዎች በኋላ ግን ማየው አይሆንም። ምክንያቱም ወንጀለኛ ነሽ። ምንም የማያውቁ ጨቅላ ህጻናቶችን በማሳገት ሁኔታቸው የት እንደሆነ እንዳይታወቅ በማድረግ ወይም ደግሞ ደብዛቸውን በማጥፋት ትልቅ ወንጀለኛ ነሽ። እርግጠኛ ነኝ ደግሞ ይህንን ወንጀል አንቺ ብቻሽን ልታደርጊው አትችይም። ይልቁንስ ወንጀለኛ የምትሆነው እራስህ ነህ። ሰው መንገደኛ ላይ ጠልፈ ወንጀለኛ የምታደርገው እራስህ ነህ። ገባ? ተጠያቂ አንተ ነህ። እንደውም በስምነት ጠፊነት አንተ ነህ ከሳለሁ። አሁኑን መክሰስ ትችላለች። ከህግ አካላቶች ጋር አብሬ እንደምሰራ እያንዳንዱን ከአንቺ ጋር ማድረጋቸውን ንግግሮች በማስረጃና እጄ ላይ ባለ ፍቃድ እንደሆነ ማሳየት ትችላለሁ። አሁንም ከበቂ በላይ ፍቃድ አለኝ። የህግ አካላቶች ከጎን ይገኛሉና ይህንን እያንዳንዱን ነገር ሳረግ፣ ከዛ በተጨማሪ ካሜራ እዚህ ጋር ስናስቀምጥ እያንዳንዱ የምናወራቸው ወሬዎች ህገወጥ ከሆነና ህጉን ያልጠበቀ ከሆነ እኛም በህግ እንጠየቃለን። ለዛ ደግሞ ኃላፊነቱን የምንወስድ ሰዎች ነን። ከትላንት እስከ ዛሬ አብሯቸው የቆየው ዴምስ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል። ከ4000 በላይ አባወሮች የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲስ የፔንታውስ ብሎክ ብቅ ብለናል። አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንታውስ ብሎክ እና ከ27 ካሬ ጀምሮ የንግድ ሱቆችን ይዞለት መጥቷል። በ10% ቅድመ ክፍያ፣ በ60% የባንክ ብድር አከፋፈል በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ የቤት ባለቤት ይሁኑ። እነዚህ ቤቶቻችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና የአማራ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪ በዚህ መንደር ለተለያየ አገልግሎት የሚሉ የንግድ ሱቆችን በታላቅ ቅናሽ የግሉ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። ከአንቺ ጋር የተለየ ጉንጭ አልፋ ክርክር ላደርግ አይገባኝም። ከበቂ በላይ ማስረጃ እንዳለኝ እየነገርኩሽ ነው ያለሁት። እነዛ ማስረጃዎች ደግሞ ከካሜራችን ከዛ በተጨማሪ ካረግሽው ስልክ ጥሪ ጋር ተደምረው ረጅም ዓመት እስር ቤት እንድትቆይ እንድትበሰብሽ የሚያደርጉሽ ናቸው። እባካችሁ ከካሜራ ጀርባ ያላችሁ ሰዎች የጽዳት ሰራተኛ የሆነችዋን ሴት አስገቡልኝ። እንግዲህ ይህን ቤት ከዚህ በፊት ደጋግመሽ ጊዜ የምታውቂ ይመስለኛል። እንግዲህ እሷ መምጣቱ አይቀርም። ከእሷ ጋር የተለየ ቆይታ ታደርጊያለሽ። አረፍ በላችሁ። ልጠይቅሽ የመጣሁት ምን ሆነሽ ነው? በቃ አሁን ወደ መጽዳት ቤት ነስቲ ተቀመጪ። ምን ሆነሽ ነው? እና ብርድ ነካኝ መሰለኝ። ሽታው ስለነበረ ነው። በትርፍ ሰዓት እኮ ልጠይቅሽ ብዬ ነው የመጣሁት። አመመኝ፣ በጣም አመመኝ። እንዴት ነሽ? ደህና ነኝ። ምንም አይደለም። ተሻለሽ? ምንም አይደለም። እሺ ነገሪያቸው አንቺን ልጠይቅ እንደመጣ ይኸውልሽ እናት፣ እያንዳንዱ ነገር ከአንቺ ጋር አውርተናል። እሷን ወደዚህ የምናመጣበትን እያንዳንዱን ወጥመድ አብረን የዘረጋ ነው። እቺ ሴት ወንጀለኛ ስለመሆኗ እያንዳንዱን ነገር ነግረሽኛል። ወይም ደግሞ 30,000 ብር ክፍያ ፈጽማለሽ ልጆቹን እስከ 10 ሰዓት ተኩል ድረስ እንድታቆያቸው ያዘዘችሽ
እሷ እንደሆነች ጭምር ካሜራ ፊት የህግ አካላቶች ፊት ተናግረሻል። በመጀመሪያ እዚህ ሴት ላይ ምስክር ለመሆን ፈቃደኛ ነሽ? ምን እንደሆነ ልንገርሽ እንግዲህ። ምንድነው? መቼም አይ አሞሽ አይደለ? በቃ አታስጨንቃት፣ በቃ ተዋት። አንቺ አይመለከትሽም። ስሚያት፣ እያንዳንዱ ነገር ወንጀለኛ እንዳልሆንሽ አይደለ እስካሁን ስታረጊ የነበረው፣ ስትስቂ ስትሳለቂ የነበረው። ስለዚህ ስሚያት የምትልሽም ይኸውልሽ። ማሚ ምንድነው የሚያወራው? ስለምንድነው? ትተዋወቃላችሁ እንዴ ከዚህ በፊት? የጠበቁሽ ነው ነገር። ይኸውልሽ እኛ ምንድነው? አንድ ነገር ልንገርሽ። ምንም አይደለም የምታውቂው ነገር አለ? ቆይ ምንድነው የተፈጠረ ነገር አለ? ግድ የለሽም። ከህግ ማምለጥ ምንም የማይቻል ነገር ስለሆነ ስለምን ህግ ነው የምታወሪው? ያለውን ነገር ንገሪያቸው። ግድ የለሽም፣ ንገሪያቸው። ስለምንድን ነው የምነግራቸው? ንገሪያቸው። ማሚ ምን ሆነሽ ነው? የተፈጸመውን ነገር በሙሉ ንገሪያቸው። ኖ አሞሻል መሰለኝ ዛሬ በጣም። ይኸውልሽ ሰሚያለሽ፣ አሁን እያንዳንዱ ነገር ልትናገር ፈቃደኛ ነች ሴት። ስለዚህ እባክሽን ከኔ ጋር በነበረች ቆይታ ላይ ምንም እንዳላደረገ ሰው፣ ወንጀል ላይ እንዳልተሳተፈ ሰውና የፈለከውን ማስረጃ አምጣ ስትይ ነበረ። አንድ ማስረጃ እሷ ነች። ከዛ በተጨማሪ በስልክ ያወራሽው እያንዳንዱ ነገር ሰምቻለሁ። ማሚ ምንድነው የምታወሪው? ንገሪኝ። ስለምንድን ነው? እያንዳንዱ ነገር ንገሪያት። 30,000 ብር እንዴት ልትከፍልሽ እንደቻለች፣ ልጆቹን እስከ ምን ሰዓት ልታቆይ እንደቻለች ንገሪያት። እያንዳንዱ ነገር ዝም ብለሽ ስሚያት። ምንም ግድ የለሽም። ማውራቱ ነው የሚበጀንኛ። አሁን የሚበጀን ማውራቱ እንዴ? ላዳምጪኛ። ልጆቹን ትናንትና እንግዲህ ያው ያችን ብር ሰተሽኝ ይዘሽ ስለምን ብር ነው የምትይው ማሚ? እንዴ ምን ሆነሽ ነው? ደህና ነሽ? እኔ ደህና ነኝ። ስለዚህ አይ በቃ ገብታ ትንሽ ትተኛ መሰለኝ። ሰሚያለሽ? ዝም ብለሽ አይ አሞሻላ። ሰሚኛለሽ? ዝም ብለሽ ስሚያት። አሁን ሰውዬው ትሰማኛለህ? የምታወራውን ነገር እኔ ማውቀው ነገር የለም ብያለሁ። ቅድም ነግሬያለሁ። ሴትዮዋን አታስጨንቃት ብሏታል። እሷ አይመለከትሽም። ስለሷ የምታስቢ ሴት አይደለሽም አንቺ። ስለሷ ብትጨነቂና ብታስቢ ኖሮ በእድሜ ማምሻዋ በመጦሪያ ሰዓት ላይ ወንጀል እንድትፈጽም እንድትተባበርሽ አታረጊም ነበረ። ሰሚኛለሽ? እያንዳንዱን ነገር ተናገሪ። አንቺን በምን አይነት መንገድ እንደምንተባበርሽ ቃል ገብቼልሻለሁ። ስለዚህ ንገሪኝ። ምንም እንደማት በቃ አሞሻል፣ አረፍ በይ ግቢና፣ ችግር የለውም። ህመሙ ነው እንደዚህ የሚያስቀባጥራት። ሰሚያለሽ? ከዚህ በኋላ ሌላ ነገር እንድታወሪ አልፈልግም። እያንዳንዱ ነገር ስሚያት፣ ተናገሪ አንቺ። አብረን ያው የምንሰራው እንደነገርኩ እንግዲህ አብረን የምንሰራው ያው ማሚ ከኔ ጋር እኮ የሚያገናኝሽ ነገር የለም። ብንገናኝ እንኳን በቃ ሽንት ቤት ቶሌት በቃ የምንገናኘው እንደዛ ነው እና በምሳ ሰዓት ነው የምንገናኘው። አውቃለሁ፣ ነገርኩሽ። መስሪያ ቤቱ ያገናኘናል። አሁን ደግሞ ይበልጥ ደግሞ እነዚህ ሁለት ልጆች ያገናኙን እኔ ናቸው። ስለምን ልጆች ነው የምታወሪ ማሚ? ምንድን ነው የምታወሪ እንዴ? ታመሽ ነው ልጠይቅሽ የመጣሁት። ስለዚህ ምንም እኔ የማውቀው ነገር የለም። ምን የምታውቂው ነገር የለም። ምን ልበል እናቴ፣ አይኑን አፍጥጦ የመጣን ህግ ወደዚህ ሂድ ወደዛ ሂድ የምለው ነገር አለ። እነሱ በመረጃ የያዙትን ነገር እንዴት አድርጌ ነው ወደዚህ ወደዛ የማደርገው? እንዴት አድርገው? እኔ ሲፈቅድልኛል። ይቅር ይበለኝ ጌታ። አሁንም ሰሚኛለሽ? እያንዳንዱን ነገር ግልጽ አድርገሽ ንገሪኝ። አሁን ይፈቅድልኛል። አይኑን አፍጥጦ የመጣ ወንጀል ነው ሳይሆን እያንዳንዱ እረፍት ያስፈልግሻል። ነይ እረፍት እናድርግ። ነይ እረፍት አድርጊ። አሞሻል ማሚ፣ አሞሻል መሰለኝ። አሞኝ ነበረ። እሱማ አሞኝ ላርፍ ነበር ያልኩት፣ አልሆነም። ወይ ግድ የለሽም። ስለዚህ ንገሪኝ እያንዳንዱ ነገር እባክሽ ማሚ፣ እባክሽ ነገር ያለብን ነገር እኔ እናቴ፣ እኔ ጉድጓድ የተማሰ ሴት ነኝ። አሁን እውነትን ካላወራሁም ስለምን እውነት ነው የምታወሪ? ምንድን ነው የምታወሪ? ምንድን ነው የምትቀባጥሪ? እባክሽ እባክህን፣ ሴትዮዋ እያመማት ነው። በቃ ተያት። እሷ ተረጋጊ። ቅድም እኮ ረጋ ብለሽ ስታወሪ ነው የነበረው አይደለ? አሁን መደነገጥ ረጋ ብዬ እያወራሁሽ ስለሷ ህመም እያስጨነቀኝ ነው። አንቺ ወንጀለኛ አይደለሽም አይደለ? አይደለሁም። ምንም ያስጨነቀሽ ነገር የለም። የፈለገችው ነገር አይደለም። ህመሟ እያስጨነቀኝ። ችግር የለውም። ለህመሟ እኛ እንጠየቃለን። የህግ አካላቶች ከኛ ጋር ያሉት። እቺ ሴት የሆነ ነገር ብትሆን ተጠያቂ የምንሆነው እኛ አይደለን? ስለዚህ ችግር የለውም። ኃላፊነቱን እኔ ስለምወስድ እንደፈለገችውን ታውራ። እኔ ምን አባቴ ቅድም ሁሉን ዘርዝሬ ተናገርኩ አይደለም? ያለውን ነገር ተናገርኩ። ስለምን ደግሞ የተረፈውን ደግሞ እሷ ብታወራ ምን አለ? ሰሚኛለሽ? እያንዳንዱ ነገር ከዚህ በፊት ነግረሽኛል። እሷ ልታምንልኝ ፈቃደኛ ነች። ሰሚያለሽ?
ግድ የለሽም መቼት ይፈድላል። እያንዳንዱ ነገር ልታምን ፍቃደኛ አይደለችም። እዚህ ወንጀል ላይ ተሳታፊ እንዳልሆነችና ምንም ነገር እንደማታውቅ ለአንቺ ምንም አይነት ክፍያ እንዳልፈጸመች ነው እየነገረችኝ ያለችው። ሙሉ ወንጀለኛ አንቺ ነሽ ብላ አንቺ ልታሳሰርሽ ነው የፈለገችው። ስለዚህ ራስሽን ወንጀለኛ ላለመሆንሽ ወይም ደግሞ ተራ ትብብር ላይ ብቻ እንደተሳተፍሽ አረጋግጪና የእስር ሂደትሽ ይቅለልልሽ እያልኩ ነው ያለሁት። እሷ ሙሉ ነገሮችን አንቺ ላይ ልጠመጥም ነው የፈለገችው። ስለዚህ እያንዳንዱ ነገር ንገሪኝ ግልጽ አድርገሽ። እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። እቺ ሴት ወንጀለኛ እንደሆንሽና ሙሉ ለሙሉ የልጆቹ መታገል ላይ ጥፋተኛ እያደረገችሽ ያለችው አንቺን ነው። ያ ማለት የእያንዳንዱ ወንጀል ገፈት ቀማሽ የምትሆኘው አንቺ ነሽ። ያ ከመሆንሽ በፊት ደግሞ ከእሷ ጋር ያለሽን ትብብር፣ እሷ ያሰራችሽን እያንዳንዱ ነገር ንገሪኝና አንቺ ላይ የሚደርሰውን ፍርድ ላቅልልሽ እያልኩ ነው። አንቺ እኔን ወንጀለኛ አደረግሽኝ፣ እኔን ወንጀለኛ አደረግሽኝ ማሚ። እኔን ወንጀለኛ አደረግሽኝ። ልቀቂኝ! ኧረ ልቀቂኝ! እኔን ወንጀለኛ አደረግሽኝ እንዴ? አንቺ ሁሉን ነገር እንዲህ አድርጊ እንዲፈጠር እያልሽ ስትይኝ ከርመሽ እኔን ወንጀለኛ አደረግሽኝ። እንግዲያውማ ምን እንደሚደርስብሽ አላወቅሽም ነበር ማለት ያንቺን ወንጀል ወደኔ አምጥተሽ። ስለዚህ ወንጀለኝነትሽ እየወጣ መጣ። ምን እንደሚደርስብሽ አታውቂም ወይ ማለት ጀመርሽ፣ ማስፈራራት ጀመርሽ። አሁን እንደ እናትሽ አይተሻት ስትንከባከቢያት ነበር። ታደርጊ ምንም አልመሰ ተናገሪ፣ አትፍሪያት። ተናገሪ። ለኔ ሰሚኛለሽ? አርፈሽ ቁጭ በይ። ሁሉን ነገር እኮ አውቋልና ንገሪኝ። ያላወቁት ምንም ነገር የለም። እሺ ስለምንድን እኔ ወንጀለኛ አደረግሽኝ? እኔ እውነት ቦታ ነው ያለሁት። አሁን እውነቱ መናገርማ አለብኝ። አሁን መናገር አለብኝ። አሁን መናገር አለብኝ። ያልሻትን ያደረግሻትን እምትይኝን አድርጊ ያልሽኝን ያደረግሽልኝን ሁላ እኮ ስታደርጊ ይሄ ነገር ማለቴ ሰሚያለሽ? አርፈሽ ቁጭ በይ። አርፈሽ ቁጭ በይ። ደግመሽ እንዳትነኪያት። ተግባባን? ደግመሽ እንዳትነኪያት። ሰውዬው እጅህን ወደዛ አድርገው። ቀጥይ አንቺ። እኔ ወንጀለኛ አደረግሽኝ? ሁሏን ነገር ነው የምናገረው። እንግዲህ እንዲህ አድርጊ እንዲሁኝ ስለ ልጆቹ ማንነት ከቤተሰባቸው ከመሰረታቸው ጀምሩ ጠይቂ ስትይ ስጠይቅ የከረምኩት ለአንቺ መረጃ ያውላ ነገር ስታደርጊ ምን እንደሚመጣብሽ እንዲህ ነበረ ያልሽኝ። ተይ እኔ እኮ ቦልድ አደርስሻለሁ። ተይ እኔን አሮጊቷን እኔ ነገ ጉድጓድ መጋባት ይትዩ ይሄን ወንጀል አሰርተሽ ዛሬ ይሄን ሁላ ስታረጊ ታሽከረክሪኝ ከርመሽ ዛሬ እኔን ወንጀለኛ አደረግሽ። ራስሽ ነሽ ወንጀለኛ። ልጆቹን ስለ ወላጆቻቸው ጠይቂ፣ ስለ እንደዚህ መግቢያ መውጫውን ስትይኝ እኔ ምንም እንደዚህ መቼ አዙሬ ያሰብኩት ስጠይቅ እኔማ ልጄ ደገፈችኝ። አንድ ከመስሪያ ቤቱ አንድ ሰው አገኘው ብዬ ከአንቺ ጋራ ወደ ላይ ወደ ታች ስል የትላንትና ምንድን ነው የሰራሽው እንኪ ብለሽ ስትይኝ ልጄ እኔ ህመሜን ችግር እንደዛ ስታደርጊ ታዲያ ምን እንደሚመጣብሽ አላወቅሽም ነበር ማለት አንቺ እንደዚህ መሆንሽ መቻባት ያወቅኩኝና ነው። ችግር የለውም። ይኸውልሽ እናት አሁን እያንዳንዱ ነገር ንገሪኝ እልሻለሁ። እያንዳንዱ ነገር ግልጽ አድርገሽ ነው የምትነግሪኝ። እሷ የምታመጣቸውን እያንዳንዱ ማስፈራሪያዎች መፍራት መቻል የለብሽም። ሰውዬው ምንም ነገር እኔ እያስፈራራሽ እየዛትሽ ነው ያለሽ። የሚመጣብሽን ነገር እያልሻት ከመጠን በላይ እየዛትሽባት እያስፈራራሻት ነው ያለው። ይህ ማለት ከነማን ጋር እንደምትሰሪ የበላዮችሽ ምን ያህል አይምሮሽን እንደደፈኑትና ኃይላቸውን እያሳዩሽ እንደሆነ ነው የሚያሳየው። ይኸውልሽ እኛ ለአንቺ ሙሉ ጥበቃ የምናደርግልሽ ሰዎች ነን። እሷ የምትላቸውን ሰዎች መፍራት መቻል የለብሽም። ከእኛ ጋር የምትተባበሪ ከሆነ ህግ በተለየ መንገድ ነገሮችን እንዲያቀልልሽ እንደምናደርግና ለአንቺ ሙሉ ጥበቃ እንደምናደርግ ቃል እገባልሻለሁ። መረጃ ሰጫችን እስከሆንሽ ድረስ እዚህ ሴት ላይ ምስክር ሆነሽ እያንዳንዱን የፈጸመቻቸውን ወንጀሎች ግልጽ አድርገሽ ለእኛም ለህግ አካላት የምታስረጂ ከሆነ በቻልኩት አቅም እረዳሻለሁ ብዬ ቃል ገብቼልሻለሁ። ሰውዬው ስለምንድን ነው የምትረዳት? ስለምንድን ነው የምትቀባጠረው? ያዋጣሽን አንቺ ታውቂያለሽ። ያለቀ ነገር ነው እናቴ፣ ያለቀ ነገር። የደረሱበትን ነገር ወደኋላ ተመለሰሽ የምትይው ነገር የለም። ወደኋላማ ተመለሰሽ እኔን ነበር ወንጀለኛ የምታደርጊው። ስንት አንቺ ተይ እናትሽ ካልሆነ ወደኋላ ወደፊት አትበይኝ። እንዴትማ እንዴት ነው እንደዚህ የሚሆነው? እንዴት ሊሆን ይችላል? እንዴት ስትይኝ የነበረው እኔ እንደዚህ መቼ አባት ያወቅኩኝ? ከጀርባሽ ስንት ነገር እንዳለ መቼ አወቅኩኝ? እያንዳንዷን ነገርማ አውቃለሁኝ። አሁን አወቅኩኝ፣ ተረዳሁኝ ወንጀል መሆኑን አሁን ተረዳሁ። እናቴ ግን እኔን ወንጀለኛ አረግሽኝ። ትናንት ራሱ ምንድን ነው ያረግሽኝ ልጄ? እኔ እኮ ችግሬን አውቀሽ የረዳሽኝ መሰለኝ እንጂ እንደዚህ አይነት ወንጀል ውስጥ አሁንም እኮ በስልክ ስትይኝ የነበረው ነገር ነው ገና ራሴን እየወጋኛለሁ።
ስንት ነገር ትይ ነበር። አሁን በድርግ ብሩን አስከብኝ ሆነሽ ነው እንደዛ ቀባጥር የነበረው። ወስደሻል እንዲህ ብለሻል እንዲህ አርግ ጫጫርሽኝ እኮ እሱ ነው የምሰጠው እንዳትልካ። ስለዚህ ይኸውልሽ እናት አሁን አንቺን ከመጀመሪያው ጀምሮ ምን አይነት ሁኔታ ውስጥ እንደከተተችሽ የቤተሰቦችን ሁኔታ እንድታጣሪ ልጆቹን በተለየ ሁኔታ እንድትቀርቢ ከዛ በተጨማሪ ደግሞ በደንብ ቀርበሽ የቤተሰቦችን ሁኔታ ካጣራሽ በኋላ አሳቻ ሰዓት ጠብቃ እስከ 10 ሰዓት ተኩል ድረስ ልጆቹን እንድታቆይና ገንዘብ ክፍያ ፈጽማለሽ ልጆቹ እንዲታገቱ ሰውየው ስለገንዘብ የሰራችው እሷ ነች አይደለ? ይሄ ሆዴ ነው አንቺ አይደለሽም። ይሄ ሆዴ ነው ልጄ። ይሄ ሆዴ ምሳ ሰዓትም ስንገናኛችን የምታጎርተኝ ነገር ስታወራኝ አወራታለሁ። ልጆቹ ስለ ልጆቹ ጠይቀኝ እኔ ወይ ግራ ወደ ቀኝ አላስብም። ይሄን እንደዚህ ስትል ሄድና ልጆቹን እኔ እንግዲህ እንዳልኩ ከልጆች ስውል ነው በሽታዬንም ጤናዬንም ማገኘው ለእነሱ እሱ ያለችኝ ሄድኩኝ እነሱ ያሉኝን እያመጣሁኝ እኔም ሰባቂ እኮ ሆንኩ ልጄ ያለ ዕድሜ ሰባቂ እኮ ሆንኩኝ ያለ። እሺ ስለዚህ ከዚህ በላይ ነገሮችን የምትከጂበት ወንጀለኛ እንዳልሆንሽ የምታረጋግጪበት ምንም ጊዜ ያለ አይመስለኝም። አሁንም ጊዜሽ አልረፈደም። ይህን ስራ እንድትሰሪ ያስደረጉሽን ሰዎች አጋልጪና እሷን እንደረዳሁት አንቺንም ልርዳሽ። ሰሚኛለሽ? አሁንም ጊዜው አልረፈደም። ያው ለብር ተከፍሎሽ እሷ ላይ ጣትሽ መቀሰርሽን አርፈሽ ቁጭ በይ። በእኔ ላይ ነበር እንደዛ ስታደርጊ የነበረው። እሷን ማስፈራራትሽ ነው ስታወሪኝ የነበረው። ሰሚኛለሽ? ዛሬ ዙሩ ነው ተጫለሽ። አረጋጓት። እሺ እባካችሁን አረጋጓት። እሷን ሰሚያለሽ? አሁንም ጊዜው አልረፈደም። ይህንን ስራ ያሰሩሽን ሰዎች አጋልጪ፣ እኔ ደግሞ ላግዝሽ። ጊዜው አልረፈደብሽም። ስሚኝ፣ እኔ ጊዜው አልረፈደብሽም። እሷን እንደረዳኋት ከኔ ጋር እንደተባበርሽ አድርጌ ህግ በቻለው አቅም ነገሮችን እንዲያቀልልሽ ላድርግ። ባለማወቅና በወጣትነት ተታለሽ እንደሆነ ላስረዳልሽ። ሰዎቹን ግን አጋልጪልኝ። ምክንያቱም አንቺ ብቻሽን ይህንን ወንጀል ልትፈጽሚ አትችይም። ከጀርባሽ ትልቅ ሰዎች አሉ፣ ሆን ብለው እኛ ሊያጠቁ የፈለጉ ሰዎች። እነዛን ሰዎች አጋልጪልኝ። ትሰማኛለህ? እኔ የምታወራው ነገር ቅድም ነግሬሃለሁ። ሴትዮዋ ዝም ብላ ነው የምቀባጥረው። እማውቀው ነገር የለም። እርግጠኛ ነሽ? እንግዲህ ተመልካቾቻችን ያው ተሙም በጥሩ ሁኔታ ትንሽ ያለበት ጉዳት እያገገመ እንደሆነና ወደ ጥሩ ጤንነት እየተመለሰ እንደሆነ አንዳንድ ቪዲዮቻችን ላይ ማታቸዋል። በኮሜንት ሴክሽናችን ላይም እያስቀመጥን ለእናንተ እያሳወቅን እንደሆነ ጠንቃችሁ ታውቃላችሁና ይህ ጉዳይ ደግሞ በዋናነት ተሙን የሚመለከት ነው። ካለበት ሁኔታ አንጻር የወንድምና የእህቱ ጉዳይ ስለሆነ ተሙም መጥቶ የተለየ ሙያዊ እገዛና እኛን መደገፍ መቻል ስላለበት ወደዚህ ቦታ ላይ እንዲመጣ ጠርተነዋል። እየደረሰ ነው ብለውኛል ከካሜራ ጀርባ። እባካችሁ ቦታው ግር እንዳይለው ወታችሁ ተቀበሉት። አንዳችሁ ጡና ተቀበሉት። ስለዚህ ተሙ መጥቶ ስለዚህ ነገር ማጣራት መቻል አለበት። ከዛ ውጪ የተሙ እናት ወይም ደግሞ እናንተ የምታውቋት በተሙት ነው መዓዛ የተባለችውም ግለሰብ የልጆቹ እናት ማለት ነው እዚህ ቦታ ላይ መታ ያለውን እያንዳንዱን እውነትና ነገሮችን ማወቅ መቻል ስላለባት እሷም ወደዚህ ቦታ እየመጣች ነው። ተሙ ቀድሟል ይመስለኛል። ተሙ እየደረሰ ስለሆነ ተሙን ባልደረቦች የሚያስገቡት ይሆናል ከደቂቃዎች በኋላ። እሺ ስለዚህ እባክሽን እንደው በቻልኩት አቅም ያው ወንጀለኛ መለማመጥ ተገቢ ባይሆንም እስቲ እርጂ ልበልሽና በቻልሽው አቅም አግዢ። እነዛን ወንጀለኞች አጋልጪ። ተደጋጋሚ ጊዜ እንደናንተ አይነት ወንጀለኞችን ወህኒ በመወርወር የተለያዩ አይነት አላስፈላጊ ነገሮችን በማድረግ የቆየን ሰዎች ነን። አላስፈላጊ ሳይሆን ለወንጀለኞች ተገቢ የሆነ ነገርም ማለት ነው። አንቺ ላይ ከመጮህ ነገሮችን በተለየ ሁኔታ ከማሳለፍ እርጂኝና ላግዝሽ። ወጣትነት እንደሸወደሽ ለፍርድ ቤት ላስረዳ። ሰውየው ምንም የምረዳው ነገር የለም። አሁን እዚህ ቦታ ላይ የነበረችዋ ሴት ሙሉ ለሙሉ አንቺ ላይ ምስክር እንደምትሆን ቃል ገብታልኝ ሄዳለች። ያ ማለት የእሷ ምስክርነት አንቺን በህግ ለመጠየቅና ፍርድ ቤት ላይ አቁሞ ለማስፈረድ ከበቂ በላይ ማስረጃ ነው። እሷ ዝም ብላ የቀባጠረች እንደሆነ እኔ መቀባጠር አለብኝ? መቀባጠር አይደለም እንግዲህ ተመልካቾቻችን ተደጋጋሚ ጊዜ እንላለን። እናንተን እንደ ቤተሰብ በማየት የሚፈጠረውን እያንዳንዱ ነገር ለእናንተ ለማሳየት እንወዳለን። እያንዳንዱ በእኛ ህይወት ውስጥ የሚያልፉ ነገሮችን ቤተሰቦቻችን ናችሁ ብለን ስለምናስብ ካሜራ አብርተን ሁሉን ነገር የምናሳያችሁ ነው የሚሆነው እና ከዛ በተጨማሪ ግን እዚህ ቦታ ላይ የምናስቀምጠው ካሜራ ወንጀለኞች ድንገት የሚያመልጣቸው ብዙ ነገሮች ይኖራሉ። በንዴት በብስጭት መሀል ብዙ የሚያመልጧቸው የሰሯቸው ወንጀሎች ይኖራሉ እና ያንንም ለመያዝ ስለሚረዳን ነው።
በዚህ መሀል ደግሞ ብዙ የተናገርሽው ነገር ነበር። አንቺ ተደጋጋሚ ጊዜ እሷን ስታስፈራሪያትና ከበላይሽ ያሉ ሰዎች ምን እንደሚያደርጓት እንደሚጎዷት ጭምር ስትነግሪያት ነበረ። ይህ ዛቻ በራሱ አንቺን በህግ በወንጀል የሚያስጠይቅ ነው። ብዙ ነገሮችሽ እንድትጠይቅ የሚያደርጉሽ ስለሆኑ እባክሽ ከዛ ነገር ከመሸሽ ይልቅ እንተጋገዝ። ወንጀለኞቹ የት ነው ያሉት? ልጆቹስ የት ነው ያሉት? ባላቅምሽ አትጸኝም። ምክንያቱም አንቺን አላቅም ሊያድንሽ አይችልም። ወጣት ልጅ ነሽ፣ ቅድምም ብዬሻለሁ። ብዙ ተስፋ ብዙ ነገ የሚጠብቅሽ ሴት ነሽ። ነገሽን ወንጀል ላይ በመሳተፍ አላስፈላጊ ነገሮችን በማድረግና ህጻናቶች እንዲታገቱ በማድረግ ማሳለፍ መቻል የለብሽም። የእድሜ ማምሻሽን እስር ቤት ማሳለፍ መቻል የለብሽም። ወይ ደግሞ አርጅተሽ በስብሰሽ ከእስር ቤት መውጣት መቻል የለብሽም። ወጣትነትሽን በሙሉ እስር ቤት ውስጥ ማሳለፍ መቻል የለብሽም። እርጂኝ። በቻልኩት አቅም አንቺ ላይ ከሚፈረደው ፍርድ የተወሰነ ላቅልልሽ ስለረዳሽኝ። ነገርኩ እኮ ምንም ረዳ ነገር ምንም ነገር የለም። ሴትዮዋ ዝም ብላ ነው እየቀባጠረችው። በሰው መቀባጠር ደግሞ እኔም ዝም ብዬ ተደነጋገጥኩ። ስለዚህ ማውቀው ነገር የለም። እዚህ ጋር እንግዲህ ካሜራ እንዳለ እያሳየሁሽ ነው ያለሁት እና ካሜራችን ደግሞ ከበቂ በላይ ለእኛ ማስረጃችን ነው እና ይዋሻል ብዬ አላስብም። ማስረጃው ካሜራውም ቀባጠራት መቼም አይደለ ነገ ፍርድ ቤት ሲቀርብ አይደለ ምንም ማስረጃ ሊኖር ይችላል፣ ግን ያ ማስረጃ ውሸት ነው። ስለዚህ ማውቀው ነገር የለም። ለምን አለቀኝም? ያሰጉሻል፣ ለህይወትሽ ያሰጉሻል። መረጃውን በማባከንሽ ወይ ደግሞ እኔም በመርዳትሽ የሚያደርሱብሽ የተለየ ጉዳት አለ? ንገሪኝ እስኪ። እንደዚህ አይነት ነገርም ካለ ለአንቺ ሙሉ ጥበቃ ልናደርግ ፈቃደኛ ነን። እኔ ምንም ማሰጋኝ ነገር የለም። ለራሴ ምንም የምፈራውም የምሰጋውም ነገር የለም። ለራስ ስጋ። ስለዚህ እኔ የማውቀው ነገር ምንም የለም ብያለሁ። አሁንም ደጋግሜ እየነገርኩ ነው። እባክህ ልቀቀኝ፣ ልሄድበት፣ ተወኝ። እዚህ ወዴትም እንዳትሄጂ ደጋግሜ ነግሬሻለሁ። አንቺ ጋር ያሉትን እያንዳንዱን ማስረጃዎች እስካላወጣሽ ድረስ እኔ ከአንቺ ጋር 24 ሰዓት ለመጨቃጨቅ ያለብሽን እያንዳንዱን ነገር ቁጭ ብዬ ለመመርመር ምደክም ሰው አይደለሁም። ከኔ በላይ የሁለት ህፃናቶች ነፍስ ያሳስበኛል። እነዚህ ልጆች ይብሉ ይጠጡ፣ እንቅልፋቸውን በአግባቡ ይተኙ አይተኙ ምንም የምናውቅበት ሁኔታ አይደለም ያለው። ምን አይነት ጉዳት ላይ እንዳሉ በደንብ አውቃለሁ፣ ይገባኛል። ያ ማለት አንቺ ጋር የተለየ ማስረጃ እስካላገኘው ድረስ ቁጭ ብዬ ያለውን ማስረጃ ለማወጣጣት ከበቂ በላይ አቅሙ አለኝ። ስለዚህ ባላቅምሽ ወይም ደግሞ ምንም ማውቀው ነገር የለም በሚል ምክንያትሽ እስከምን ጊዜ እንደምትዘልቂ ባላውቅም እንድትተባበሪኝ ግን ለመጨረሻ ጊዜ እለምንሻለሁ። ያም አይሆን ከሆነ ደግሞ ነገሮች ከዚህ በከፋ መልኩ እንዲቀጥሉ እንዲሄዱ እናደርጋለን። ሴት ነሽ ብለን ብዙ ታግሰናል። ምናልባት ግን ማወጣጣት ባለብን መልኩ ልናወጣጣሽ እንችላለን። ሰውዬው አይደክምም? የምታወራው ነገር አይደክምም? እኔ የማውቀው ነገር ምንም የለም። እየነገርኩ ነው። እባክህ ከጨረስክ ልሂድ። እባክህን እየለመንኩ ነው። ከዚህ ትሰማኛለህ? ምን ያህል ክፍያ ነው የከፈሉሽ? ለአንቺ ምን ያህል ክፍያ ቢከፍሉሽ ነው ለጽዳት ሰራተኛዋ 30 ሺህ ብር ልከፍይ የቻልሽው? መቼም እሷ የሰራችልሽ አንድና ተራ ቀላል ስራ ነው። ልጆቹን ዞር ማድረግ። ተሙ ደረሰ? እሺ አስገቡት። ይምጣ፣ ችግር የለውም። ግባ ተሙ፣ ና ግባ፣ ና። ሳሚ እንዴት ነህ ተሙ? እንዴት ነህ? ሰላም ነው? እንዴት ነህ? አለን። እባክህ አረፍ በል። አይዞህ፣ አረፍ በል። ቁጭ በል። አይዞህ። ደህና ነኝ። አይ ነው እንደ ነው ተሙ፣ ዝም ብለህ እኮ ነው በዚህ ነው ታመጣለሁ ምናምን ማለት አልነበረብህም። በእናትህ ካለሁበት ሁኔታ አንጻርም ጤና ደህና ስለሆነ ተረጋጋ እባክህን። ማለት እኛ ነገሮችን ማስተካከል እንችል ነበር። ያው ይገባኛል የወንድምና የእህት ነገር እንደሆነ እናትም ያለችበት ሁኔታ እንደሚያስጨንቅ አውቃለሁ። ነገር ግን አለመምጣት ትችል ነበር እኮ ተሙ። እኛ ነገሮችን ለማስተካከል እንሞክር ነበር። ሳሚ የተባለችው ልጅ እሷ ነች? አዎ፣ እያንዳንዱን ግንኙነት ያደረገችው የጽዳት ሰራተኛዋንም 30 ሺህ ብር ክፍያ በመፈጸም ልጆቹን ወደ ተለየ ቦታ እንዲሄዱ እንዲቆዩ ያደረገችው ሴት እሷ ነች። ዋናዋ ነው። ወደ እኔ ጥጋብ ልቀቀኝ፣ ሰውየው ማንን እንዲያሽ አልገባሽ። ለማን እንደምትሰሪ ማን እንደሆነ እዚህ ነገር ውስጥ የከትፈሽ እያንዳንዷን ነገር ትናገራለሽ። ይገባሻል? ልቀቀኝ። ሳሚ እርግጠኛ ናቸው? አጣርታችኋል ያለውን ነገር?
የጽዳት ሰራተኛዋም ሙሉ ለሙሉ ምስክርነቷን ልትሰጠን ቃል ገብታልናለች። ከዛ በተጨማሪ ደግሞ ካሜራችን ከበቂ በላይ ማስረጃ እንደሆነ አንተም በደንብ የምታውቀው ነውና በመሀል ደግሞ የበላዩ የሆኑ ሰዎችን ይመስለኛል አይለቁሽም፣ ይገሉሻል፣ ከማን ጋር እንደዚህ አይነት ነገር ውስጥ እንደገባሽ አታውቂ የሚሉ ቃላቶችን ስትናገርም ነበረ። ስለዚህ እሷ ብቻዋን ይሄን ነገር ልታረጋግጥ የምታወራውን ነገር እያወቅ ምንም ያልኩትም ያወራሁትም ነገር የለም። ምን ያወራል? ተረጋጋ እባክህ። ችግር የለም። ነይ ወደዚህ ጠጋቢ። ይኸውልሽ አሁን እነዛ ህፃናት የት እንዳረግሻቸው እያንዳንዷን ነገር ትናገሪያታለሽ። ይገባሻል? የምታወሩት ነገር የተመሳሰለ ነገር ልጆች ነው የመጣሽው። ይኸውልሽ ያልገባሽ ነገር በህፃናት ነው እየቀለድሽ ያለሽው። እኔ ደግሞ ይኸውልሽ ሁሉን ነገር ላልፍ እችላለሁ። እነዛን ትንሽ ልጆች ግን ማለት ነው ማለፍ አልችልም። ይገባሻል አይደለ? ቀቀኝ እባክህ። እስር ቤት ነው የምትማቀቂያት። ላረግሽው ለእያንዳንዷ ነገር መቀመቅ ትወርጃታለሽ። እነዛን ህፃናት እንድታግቺ ኦር ደግሞ ለማን ነው አሳልፈሽ የሰጠሽው? ለዛ ሴትዮ 30 ሺህ ብር እንደከፈልሻት ወደዚህ በመኪና ይዘን ሲመጡም ነው ህመም ሊሆን እዚህ ድረስ የመጣሁት የልጆች ጉዳይ ሆኖብኝ ነው። ወደ ቤተሰቦች ካለውበት ስቃይ አይበልጥም ብዬ ነው። ምንም የማያውቁ ሰዎች አይሰቃዩ። በእኔ ያለፈ ታሪክ በቤተሰብ ያለፈ ታሪክ እነዛ ምንም የማያውቁ ገና የ5 የ6 ዓመት ልጅና 10 ዓመት ያልሞላት መሰቃየት የለባቸው። ሰውዬው እኔ ስለ ልጆቹ ማውቀው ነገር የለም። አንቺ እኮ ነሽ 30 ሺህ ብር አንስተሽ የከፈልሽለት። ለማንም 30 ሺህ ብር አልሰጠውም። ለራሴም የለኝም። አንድ ነገር ልንገርሽ፣ በቂ ማስረጃ አግኝተናል። ተራ ሰው አይደለንም። ስለዚህ በሰላማዊ መንገድ እናውራ። ሴት ልጅ ነሽ፣ አንቺ ማሰቃየት ይቀላል። ግን አንዴ ማስረጃ ይዘንብሻል። ምፈልገው ስለምን ማስረጃ ነው የምታወራው? ማን የከፈልሽ? ማንም አልከፈለኝም። እባክሽ ከዚህ በላይ አትድረቂ። በቂ ማስረጃ አለኝ አልኩሽ እኮ። ይኸውልሽ ይገባሻል። በቂ ማስረጃ አለኝ እያልኩሽ ነው። ይኸውልሽ እንዴት አመሜ እዚህ ድረስ እየተሰቃየ የመጣሁት አንቺን ለማዋራት አይደለም፣ ልጆች ያሉበትን ለማወቅ ነው። ያሳገተው ሰው ከኔ ጋር ነው ችግሩ፣ ኦር ከቤተሰቤ ጋር አብረን ችግሩን እንፈታዋለን። ልጆቹ ግን በሰላም ይለቀቁ። ይኸውልሽ እባክሽ ሴት ስለሆንሽ በጸባይ እየጠየቅኩሽ ነው። ወንድ ብትሆኚ ካሜራ አስጠፍተን የሚፈጠረው ነገር ሌላ ነበር። ደጋግሜ እየነገርኩ ነው። ከዚህ በላይ የማውቀው ነገር የለም እያልኩ ነው። አንድ ይኸውልሽ በቂ ማስረጃ አግኝተናል። የማውቀው ነገር የለም ሲሆን ይኸውልሽ ባዛኔታ እናድርገው ነው። ሁሌ በጸባይ አይሆንም ብዬ ነው ችግሮቹን ለመፍታት እየሞከርኩ ያለሁት። ማን የከፈለሽ? ከማን ጋር ነው የምትሰሪው? ከማንም አልሰራም፣ ማንም አልከፈለኝም። ከማን ጋር እንደተነካከሽ አልገባሽም። ላይፍሽን ነው ማበላሽው። ይኸውልሽ እናት ካለሽ በእናት ልጅ ካለሽ በልጅ እህት ካለሽ በወንድም ካለሽ በቤተሰብሽ ስመጣ የኔን ችግር ትረጅኛለሽ። ያንቺን እናት አግቼ ስትሰቃይ ስታይ የኔ እባክህን ትንንሽ ወንድም እና ቤተሰቦች አትምጣ እባክህን። አንቺ በእኔ ቤተሰብ ሲታገት ለብር ብለሽ ገብተሽ የለ እንዴ? እባክህን ልነምን ወጪ ጣጣ ውስጥ ነው የገባሽ። ከማን ጋር ነው ተነካከሽ? በእናቴና በቤተሰቦች አትምጣ እባክህን ተው። አንቺ ቤተሰብ ሳይነካ የኔ ቤተሰብ እንደዚህ እየተሰቃየ የሚቆይ ይመስልሻል? ተው። በቤተሰቤ እንደመጣችሁ እያንዳንዱ እዚህ ነገር ውስጥ የተሳተፋችሁትን ቤተሰባችሁን ስነጥቃችሁ ነው የምታውቁት። ይኸውልሽ ያ ትዕግስት ጊዜ አብልቋል። ይገባሻል? እባክህን ያ የትዕግስት ጊዜ አብልቋል። በቤተሰቦች እንዳትመጣ እባክህን። እነዛን ህፃናት ያገተው ማን ነው? ማን ነው የከፈለሽ? ተሙዬ ልጆቼስ ምን አዲስ የሰማኸው ነገር አለ? ልጆቼስ እቺ ማናት? ማናት እቺ? ምንድን ናት? ለምን አስገባቻት በዚህ ሰዓት? እባክሽ ተረጋጊ። እባክህ ልጆቼ ምን ላይ ነው ያሉት? የሰማኸው ነገር አለ? እኔ እኮ ላብድ ነው። እኔም ይኸውልሽ በዚህ ህመም ውስጥ ሆኜ የመጣሁት ነው ያሉት ልጆቼ። ለነሱ ብዬ ነው። እባክሽ አንዴ ባለቀ ሰዓት ነገሮችን አታበላሽ። ማናት እቺ? አንዴ ዝም በይ። አንዴ ዝም በይ። ተሻገርሻቸው ልጆቼ ስንት ከፈልሽ? እኔ ፈለግሽውን ሰጥሻለሁ። ከፍለውሽ ከሆነ ንገሪኝ። ወርቄን ንብረቴን ሁሉ ሸጬ ሰጥሻለሁ። ልጆቼ እባክሽን የምታውቂው ነገር ካለ ንገሪኝ። ምንድን ነው የምረዳሽ? እሺ እባክሽ ልለምንሽ። ነገ እኮ አንቺም እናት ትሆኛለሽ ወይ ልጆች አሉሽ። አሁን እባክሽን ንገሪኝ። ተሙዬ ለምን ዝም ትላለህ? ንገረኝ። ተረጋጊ እስቲ። እኔ እነሱ ታግተዋል ብያን እዚህ ነገር ውስጥ ተረጋጋ እስቲ እባክሽ። አንዴ ዝም በይ። ደህና እያዋሯት ነበር። በማይሆን ሳን የመጣሽው እና ምን ልሁን? እኔ ያልሄድኩበት ቦታ የለም። ጫካ ውስጥ ሁሉ ገባሁ፣ አጣዋቸው። እሺ ምን ልሁን እኔ? እባክሽ እኔ ልጅ አንቺ ደስታቸው ከሆነ እባክሽ ልጆች እንደዚህ እባክሽን ቁጭ በይ። እኔ እኮ ህይወታየሁ ነው። የፈለግሽውን አደርግልሻለሁ። አንቺ የሰው ቤተሰብ በጥብጠሽ ነው ቤተሰብ የምትይው? እባክሽን ለአንቺ ጥበቃ ይደረግልሻል። እባክሽ ሳሚና
ይፈራል። ህይወት ይፈልጓለሁ ይገሉኛል። ቆይ እኔ ብልኩ እኔ ንግደል የኔ እናት አይገሉሽም። እባክህ ሳሚ አይገሉሽም። እባክሽን ይኸው ታሙ እያለ ከሌላ ይደረግልሻል። እባክሽን ልጄ እባክሽ ማዛ ቁጭ በይ። ማዚ እባክሽን ሳሚ ይዛት እዚህ ቁጭ በይ። ማዚ እባክሽን እንዴ ተረጋጊ እባክሽን። እዚህ አይደለም ያለብሽ ማዚ። ወይኔ ልጆቼ ወይኔ ልጆቼ። እሺ ይገሉኛል ያልሽው እነማን ናቸው? ከሌላ ይደረግልሻል። ይሄው ልጅ ያለ ይሄው እሱም አሉ ውጪም አሉ ጠባቂዎች። ይገሉኛል። ለብቻዬ ነኝ፣ ማንም የለኝም። ቤተሰቦቼን ይጨርሷቸው። እባክሽ ወስጃለሁ ልጆቼን። በእናትሽ የት ነው ያሉት? ማን የወሰዳቸው ንገሪኝ። ወይኔ ምንድን ነው የማደርገው? እኔ አባቴ ልጅ እስቲ አንዴ እባክሽ አንዴ ዝም በይ። ያለቀ ነገር አታበላሽ። እስቲ እናንተ አንድ ነገር አባካችሁ። እሺ ቤት ማዚ በቃ ሰማሽኛ? ለእናትሽ ታስቢያለሽ። ስለ እናትሽ ያለውን ነገር ደግሞ አጣራለሁ። ደረስኩባት ማለት እናትሽ ላይ እኚህ ልጆች ካልተገኙ አንቺ ቤተሰብ እናቴን እዚህ ሞታ ላይ ታንሳ ተመክተው እነዛ ህፃናት እዚህ ነገር ሰጥተሽ እንደውም ለኛ ነገሮችን ቀላል ያደርጋል። ነገር የለም በቃ እዚህ ቦታ ላይ እሷ የምታውቀው ነገር የለም። እኔ ምን ላድርግ አላድርግ አትምሳ የምታውቀው ነገር የለም። አስገባሽ ስልክሽን ወስደውታል። የእናትሽ የሴቭ የተደረገ ቁጥር አለ። እናቴ ብለሽ ሴቭ ያደረግሽ ቁጥር አለ። ደውለን ልጅሽ ችግር ውስጥ ና ብንላት ሮጣ ትመጣለች። ያኔ እኛ ወጣ ወዲስ ገባሽ ማለት ነው። አንቺ እባክህን እሺ በቃ ሁሉንም ነገር እናገራለሁ። እባክህን ተናገሪ። እናቴን ቤተሰቦቼን ተዋቸው በቃ። አይነካብሽም። ተናገሪ ልጆች። ዝም በይ መዓዛ። ተሙዬ እባክህን አንድ ነገር አለ። እኔንም እኮ ይገሉኛል። ለእኔ ቆይ ማንም ቢደርስልኝ። እዚህ ነገር ውስጥ ከመግባትሽ በፊት ለብር ብለሽ ከመነካካትሽ በፊት ማሰብ ነው። እኔ ስለ አንቺ ነፍስ ልጨነቅ ወይስ ስለነዛ ህፃናት? ንገሪኝ እስቲ ንገሪኝ። ይኸውልሽ ሰሚያለሽ፣ እነማን እያስፈራሩሽ እንደሆነ የሚገሉሽ እነማን እንደሆኑ ግልጽ አድርገሽ ንገሪኝ። ህፃናቶች እየተጎዱ ነው ያሉት። እናታቸው እዚህ ጋር በጣም እየተሰቃየች ነው ያለችው። ስለዚህ በቻልሽው አቅም የራስሽን ህይወት ወይም ደግሞ የእናትሽን ህይወት ብቻ ከማሰብ ይልቅ የህፃናቶቹም ህይወት ያሳስብሽ። ለእነሱ እውነት የምትጨነቂ ከሆነ ለእናትሽ የምታስቢ ከሆነ አግዢን። አንቺን ማንም እንዳይጎዳሽ በቻልነው መንገድ እንጠብቅሻለን። እናትሽን እንጠብቅሽልሻለን። እነማን ናቸው የሚያስፈራሩሽ? እነዚህ እናቴ ስለ ሁሉንም እናገራለሁ። ተናገሪ ተናገሪ። ልጆቹን ያገትኳቸው እኔ ነኝ። አንቺ ነሽ ልጆቼን ያገትሻቸው? አንቺ ነሽ ምን አደረግሽ? ይዛት ምን አደረግሽ? ልጆቼ ና ግዛቸው። ነይ ማዛ እባክሽን ተነሽ። ማዛ እባክሽ ተነሽ። እባክሽን ማዛ ተነሽ። እሺ 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 ቀጥይ። ከዛስ ለማን አስረከብሻቸው? ለማን ነው ያስረከብሻቸው? አቶ ሙሉጌታ ይባላል። ሙሉጌታ ዘንድሮም ቤተሰቦች እንግዲህ ባለፉን ሳሚ የሰሩትን ነገር አይታችሁ የሙሉጌታ ልጅ እጄ ገብታለች። ይህን ቪዲዮ የምታይ ከሆነ ለነፍስ ስጋ እደርስብሃል። አሁን ተሽሎኝ ተነስቻለሁ። እያሳደድኩ ዘር ማንዘርን ነው ማለቃቸው። ሙሉጌታ እመነኝ፣ ይህን ቪዲዮ ካየ ለዘር ማንዘር አልመለስም። ቤተሰቤን ምስቅልቅሉን እንደወጣ። ቀጥይ፣ ተናገሪ ቀጥይ። አቶ ሙሉጌታን ያዘዘኝ እንደዛ እንዳደርግ ማለት ነው። አንቺ ቀጥታ ከሱ ጋር ግንኙነት አለሽ? በአካል አላውቀውም። ሁሉም እንደሚለው እሺ፣ በአካል አላውቀውም። በስልክ ብቻ ነው የማወራው። ያን ነገር ካላደረግኩት እኔን ይገለኛል። ያው እኔ ደግሞ ይህን ነገር ግዴታ ብሩን ስለምንፈልገው ከብሩ ጋር ተደራደርን መጀመሪያ። እሺ እንደነገርኩ ያው መስሪያ ቤቱም እኔ የማገለግሉ እንደ ሞግዚት ነበር። የሚከፈለው ብር ደግሞ ትንሽ ነበር። ለእኔ ምንም ያ ብር መጥቶ ምንም አይጠቅመኝም፣ ከምንም አይሆንም። ከዛ አቶ ሙሉጌታን እንደ ድንገት ነው ያገኘኝ በሰው ነው እና ይህ ውሻ
ቀጥይ። ያው ልጆቹን ካገትኩለት ብሩ እንደሚከፍለኝ በቃ ማለት እርሜ ልኬን ብር በቃ ስራ እንደማልሰራ የሚሆንሽ ብር ከፍልሻለሁ። ልጆቹን አግቻለኝ አገትኩለት። ለሴትዮዋም ሰጠዋት ልጆቹን እንድትጠብቅ። ዘይት ነው የወሰድሻቸው ልጆቹ? የማላውቀው የሆነ ጫካ ቦታውን አላውቀው፣ እዛ ነው ያቀበልኳቸው። ከዛ ብሩንም እዛው ሰጠኝ፣ ልጆቹንም ወሰደ። ከኔ ጋር ምንም ግንኙነት ከዚህ በኋላ እንደማይኖረውና ስለ ልጆቹ ማውቀው ነገር እንደሌለ በቃ ልጆቹንም እንደማላውቃቸው ያደረገ ማለት ያለኝ ማለት ነው። ከዛ ሴትዮዋንም ስሰጣት ብሩን ልጆቹ እንዳላየችና እንደማታውቃቸው ወደ ቤታቸው እንደሄዱ ነው የምታውቀው። በይ ብዬ ነው ያልኳት። እና ይህን ነገር ካወቀ ደግሞ ይገድለኛል። ይህን ነገር ለሰው ከተናገርሽ ህይወትሽን ነው የምታጭ ብሎኛል። አንተ ውሻ ሰውዬ። በቤተሰቦቼም አስፈራርቶኛል። ስለዚህ እባክህ ይህን ነገር ካወቀ። ከሱ ጋር በምን ነበር ታዲያ የምትገናኘው? በስልክ ነበር። አንቺ ውሻ ትደውይለታለሽ፣ ያን ውሻ ታገናኘኛለሽ። ልጁ እኔ ጋር ነች፣ እሱንም ቢሆን አለቀው። አንቺም ለእናትሽ የምታስቢ ከሆነ እባክህ እኔ የፈለግኩን ነገር አደርጋለሁ። እናቴን ቤተሰቦችን ምንም ነገር እንዳታደርግ። ስልኳን አውጡልኝ። ለእናትሽ ካሰብሽ ይሄን ነገር ትናገራለሽ እኮ። አደርጋለሁ፣ እሺ እደውላለሁ። እኔ እዚህ ነገር ውስጥ እንዳከተኝ እባክህን። ያን ውሻ ደውለሽ አገናኝ። እኔ እንደሆንኩ ግን እንዳትናገር እባክህን። ይገለኛል፣ ቤተሰቦችን ይጨርሳቸዋል። ቃል ግባልኝ እባክህን። አሁን ደውይ። ቃል ግባልኝ፣ መጀመሪያ ቃል ግባልኝ እባክህን። ከዚህ ነገር ውስጥ አውጣኝ ማለት ነው። እያንዳንዱ ለደረሰብኝ ለእያንዳንዷ ነገር ዋጋ ትከፍላታለህ። እርግጠኛ ነኝ ቪዲዮአችንን እንደምታይ ዋጋ ትከፍላታለህ። እያንዳንዷ ነገር ደውይለት። እመነኝ ሙሉ ጌታ እጄ ትገባለህ። እስካሁን ለተሰቃየ ነው ለእኔም ለቤተሰቤም ለስራ ባልደረቦቼም ለዚህ ሁላ ነገር ለእያንዳንዷ ነገር ዋጋ ትከፍላለህ። ደውይለት። እርግጠኛ ነሽ ቁጥሩ ይሄ ነው አይደል? እየተነሳ አይደለም። ቁጥሩ ይሄ ባይሆን ግን ማለት ነው ህይወትሽ ላይ ፍረጅ። ሙሉ ጌታ መሆኑን በስሙ ጠርተሽ ታረጋግጭልኛለሽ። ይገባሻል? ሄሎ ሙሉ ጌታ። ሄሎ ሙሉ ጌታ። ወይ እንዴት ነሽ? ደህና አለው። ልጆቹን አስረክበሻቸዋል ነግረውኛል። አዎ። ክፍያውን አልፈጸሙልሽም እንዴ? ተፈጽሞልኛል። እና ምን ቀረሽ? አይ ላውራክ ፈልጌ አንተ ውሻ ይኸውልህ እጄ ገብታለች። ማነህ? ይኸውልህ ተመስገን ነኝ ሙሉ ጌታ እጄ ትገባታለህ። ይኸውልህ አንድ ነገር ልንገርህ፣ እጄ ትገባታለህ። እጄ ትገባታለህ። ይኸውልህ ዘጋው። ይኸውልሽ ይሄ ሰውዬ ልጆቹን የት እንዳደረጋቸው እያንዳንዷን ነገር ይዘግቶታል ስልኩ። ይህን ስልክ ታጣሩልኛላችሁ። ይህን ስልክ ታጣሩልኛላችሁ። እራሱ ነው። ወይኔ ይህን ስልክ ታጣሩልኛላችሁ። ወይኔ እስቲ ይኸውልሽ ካሜራ ጀርባ ያላችሁ ተዘጋጁ። ስልኩ ዝግ ነው። ስልኩን ዘግቶታል። ለመጨረሻ ጊዜ ልጆቹን የት ነው ያደረግሻቸው? እንደነገርኩ ነው። ለሱን ያስረከብኩት። ለመጨረሻ ጊዜ ልጆቹን የት ነው ያደረግሻቸው? በተደጋጋሚ እየደወልኩ ነገር የለም ከዚህ በኋላ። እርግጠኛ ነሽ? አዎ። እርግጠኛ ነሽ? አዎ።
አንድ የደበቅሻት ነገር ካለ የእናትሽ የቤተሰብሽ ህይወት ላይ ፈርደሽ እመኔ ምንም ነገር ያደረኩት ነገር የለም። በዚህ ስቅ ሄሎ ይኸውልህ ሙሉጌታ እገልሃለሁ። ነፍስ ላይ ፍረድ። ጆሮዬ ላይ ዘጋ። ነፍስ ላይ ፍረድ። እገልሃለሁ። እጄ ውስጥ ማን እንደገባ አላወቅም መሰለኝ አይደል? ይኸውልህ ማንም ይግባ ማንም እጅ ውስጥ ማለት ነው ሙሉጌታ ከማትነካካው ሰው ጋር ነው የተነካካው። እመነኝ። የተረዳኸው አልመሰለኝም ነገሩ። ይኸውልህ ሙሉጌታ ይኸውልህ እኔ እናንተ መደራደር እንችላለን። ያንተ ልጅ እኛ ጋር ናት። እኔን ተራሱ አድርጋችሁ ነው ያሰባችሁኝ። ይኸውልህ እመነኝ። እንደዚሁ በቀላሉ አስራችሁ የምታመልጡ መስሏችሁ ነው። ይኸውልህ ሙሉጌታ ለልጅ ስትል እነዛን ህፃናት ትለቃለህ። ይኸውልህ አይተመስገን። እቺው ነች በቃ አቅምህ። እችን ነው ማድረግ የምትችለው። ነገሩን በደንብ የተረዳኸው አልመሰለኝም። ይኸውልህ ሙሉጌታ ይኸውልህ እነዛ ህፃናት ናቸው። እዚህ ነገር ውስጥ መግባት የለባቸውም። እኔ እናንተ እንደጀመረ እኔ እናንተ እንጨርሰዋለን። ይኸውልህ ለአባቴ ሞትም ሆነ ለነዛ ልጆች ዋጋህን የምትከፍልበት ጊዜ ነው። ይኸውልህ ለነዛ ልጆችም ሆነ ለአባቴ ሞት ዋጋ ትከፍላለህ። እቺን ውሻ ደግሞ አወጣጥቼ ደርስባታለሁ። ዘግቶታል። አሁንም ዘግቶታል። ተነሱ። ኑ ና እባክህ ሳሚ ና እቺ ልጅ ውሰድልኝ። ኑ ካሜራ ጀርባ ያላችሁ ግቡ። ኑ ትመሪናለሽ፣ ወደዛ ቦታ ትመሪናለሽ። ነይ ቀጥ